በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሞቱ ሞትን ሽሮ ሕይወት መድኃኒት የሆነን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ከሚሆን ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። ሰላም ጤና ስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ግንቦት 9 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን ቀደም ብለን በመስማት በጀመርነው የእህታችን የዘማሪት አዳነች አስፋው ዝማሬ ተጀምሯል። ለእህታችን ለዘማሪት አዳነች እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። እያቀረበችልን ያለችው ዝማሬ ሐዋርያት የሰበኩሽ የሚለው ነው። የቅድስት ቤተክርስቲያን አገልግሎት ዘርፈ ብዙ ነው። ቤተክርስቲያን ሰማያዊ ቤታችንን የምንመለከትባት፣ ሕይወተ መንግሥተ ሰማያትን በተስፋ የምንኖርባት፣ ለመንግሥተ ሰማያት የምንዘጋጅባት እግዚአብሔር ያነጻት የእግዚአብሔር መቅደስ ናት። በምድር ያለች የእግዚአብሔር መቅደስ። ታዲያ በዚች ቤተክርስቲያን ሥርዓት መኖር መጽናት ያስፈልጋል። የፊታችን ሐሙስ ግንቦት 13 ቀን 2018 ዓ.ም የዘንድሮ በዓለ ዕርገት ይከበራል። መድኃኒታችን በዚህ በበዓለ ዕርገቱ ላይ ለአባቶቻችን ለቅዱሳን ሐዋርያት ኃይልን ከሰማይ እስክልክላችሁ ድረስ በኢየሩሳሌም ጸንታችሁ ኑሩ ብሎ ያዘዛቸውን ትእዛዝ ልብ ይሏል። እንግዲህ ኢየሩሳሌም በምትባል በቅድስት ቤተክርስቲያን ሥርዓትና ትእዛዝ ውስጥ መኖር ያስፈልጋል። የቤተክርስቲያን ውስጥ መኖር ማለት ሥርዓቷን መጠንቀቅ ማለት ነውና እንግዲህ የተወደዳችሁ አድማጮቻችን በነገራችን ላይ በቀኖና ቤተክርስቲያን ወይም በቤተክርስቲያን ሥርዓትና መመሪያ ወይም ሚዛን አንጻር መኖር ያስፈልጋል ስንል ዛሬ በዚሁ ርዕሰ ጉዳይ ላይ ትኩረት ያደረገ አንድ ልዩ ዝግጅት ይኖረናል። እህታችን ትዕግስት ከአንድ መምህር ጋር ያካሄደችውንና ቀኖና ቤተክርስቲያንን የተመለከተ ውይይት እናቀርብላችኋለን። አስቀድሞ ግን የጀመርነውና እህታችን ዘማሪት አዳነች አስፋው ሐዋርያት የሰበኩሽ የሚለውን ዝማሬዋን ታቀርብልናለች። ለእርሷ ዝማሬ መላእክት ያሰማልን። ለእህታችን ለትዕግስትና ለእንግዳዋ እንዲሁ ቃለ ሕይወት ያሰማልን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። መርሃ ግብሩን እየመራው ዝግጅቶቹንም እያስተዋወቅኩ እኔ ቀሲስ ዮሴፍ ይኩኖ አምላክ አብሬያችሁ ቆያለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተደጋግሞ ከሚነሱና አጽንኦት ከሚሰጣቸው ጉዳዮች መካከል
ቀኖና አንዱ ነው። ቀኖና ቤተ ክርስቲያን ለትምህርት፣ ለስነ ምግባርና ለአምልኮ መሰረት የሆኑ ዘንድ የቤተ ክርስቲያን አባቶችና ሲኖዶስ ያስተላለፏቸው ደንቦችና ሕጎች ናቸው። በቀኖና ቤተ ክርስቲያንና ተያያዥ በሆኑ ጉዳዮች ዙሪያ ከመምህር ሸዋገኘሁ ከበደ ጋር ያካሄድነውን ቃለ ምልልስ ይዘንላችሁ ቀርበናል። እንግዳችን መምህር ሸዋገኘሁ ከበደ በማህበረ ቅዱሳን የአዲስ አበባ ማዕከል መደበኛ መምህር ናቸው። የቤታችን ተሳታፊ ስለሆኑ ከልብ እያመሰገንን ወደ ዝግጅታችን እናልፋለን። ቀኖና የቃሉ ትርጉም ምንድን ነው? ወይም ደግሞ ሕግ ጠባያዊና ሕግ መጽሐፋዊ የምንላቸውስ ምንድን ናቸው? ሕግ ጠባያዊ ማለት ጌታ በጥቂቱ ማደግ እንዲሁም ከእናቱ ጡት እየለመነ ማደግ ነው። ሕግ መጽሐፋዊ የምንለው ደግሞ የሙሴን ሕግ መፈጸም ነው። ጌታ በዚህ ምድር ሲመላለስ ሕግ መጽሐፋዊንም እየፈጸመን ያደገው። ለምሳሌ በ8ኛው ቀን ወደ ቤተ ግዝረት መሄድ በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እንደምናገኘው ማለት ነው። እንዲሁም ደግሞ 40 ቀን ሲሞላው ወደ ቤተ መቅደስ ይላል። እዚሁ ሉቃስ ወንጌል ምዕራፍ 2 ላይ ስናነብ እንደሚነግረን እንደ ሙሴ ሕግ ነው የሚለው። ስለዚህ እግዚአብሔር ኢየሱስ ክርስቶስ ሕግ መጽሐፋዊ ማለት በሙሴ የተሰጡትን ሕግ እየፈጸመን ያደገው አምላክ ነኝና ሕግ አያስፈልገኝም አላለም። ይህንን ትኩረት ሰጥተን በደንብ ሊገባን ልንረዳ ይገባልና የሕግ ባለቤት እግዚአብሔር አምላካችን ነው የምንለው ሕግን የሰጠ እሱ ነው። እንዲሁም ደግሞ ወንጌልን በሚያስተምርበት ወራት 30 ዓመት ሆኖት በቅዱስ ዮሐንስ ተጠምቆ 40 ቀን ረቡዕ ሌሊት ከጾመ ከጸለየ በኋላ ዲያብሎስን ድል ካደረገ በኋላ ወንጌልን ማስተማር ሲጀምር 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ ለሰው ልጆች ብዙ ሕግን ትእዛዝን ሰጥቷል እግዚአብሔር ኢየሱስ ክርስቶስ። ለዚህም ነው ለምሳሌ ብትወዱኝ ትእዛዜን ጠብቁ ይላል። ይሄ ነው እንግዲህ የትእዛዝ ባለቤት፣ የሕግ ባለቤት፣ የሥርዓት ባለቤት እግዚአብሔር ኢየሱስ ክርስቶስ ነው ማለት ይህ ነው። በሥርዓት ነው ያደገው፣ በሥርዓት ነው የኖረው። ስለዚህ እኛም ደግሞ በሥርዓት እንድንኖር በአዲስ ኪዳንም ባለቤቱ እግዚአብሔር ኢየሱስ ክርስቶስ አስተምሮናል። የሥርዓት ባለቤት፣ የሥርዓት ምንጭ ራሱ ባለቤቱ እግዚአብሔር አምላካችን እንደሆነ በዚህ መንገድ መረዳት እንችላለን። በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ስናነብ ጾማችሁ ይላል እንደ ግብዞች አይሁን ይላል እና የጾምን ስርዓት፣ የጸሎትን ስርዓት፣ የምጽዋትን ስርዓት ይህንን ሁሉ ያስተማረን ማን ነው ካልን እግዚአብሔር ኢየሱስ ክርስቶስ እኮ እሱ ነው። ትእዛዜን ጠብቁ እያለ የነገረን የሚለኝ የሚወደኝ ቃሌን ይጠብቅ ማለት እኮ ያስተማርኩትን ብትወዱኝ ትእዛዜን ጠብቁ ማለት የሰጧችሁን መመሪያ ስለ ጾም፣ ስለ ስግደት፣ ስለ ምጽዋት አስተምሬያችኋለሁ። ስለ መልካምነት እንዲሁም ደግሞ በገዳመ ቆሮንቶስ 40 ቀን 40 ሌሊት እንዴት መጾም እንዳለብን አስተምሮናል። ይህንን ነው እርስ በርሳችሁ ተዋደዱ ማለት እኮ ስርዓት ነው። በቃ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ማለት ስርዓቴ፣ መመሪያ፣ ደንቤ ይሄ ነው ነው ያለው ጌታ በዚሁ በወንጌል ላይ ሲያስተምረንና እግዚአብሔር አምላካችን በስርዓት ነው ያስተማረን፣ ሕግን ነው ያስተማረን በብሉይም በሐዲስም እና ይህንን በደንብ ልንረዳ ይገባል። የስርዓት ምንጩ የስርዓት መነሻው ማን ነው ከተባለ እግዚአብሔር አምላካችን ነው። በሐዋርያት ቀጥሎ ደግሞ ስናይ ሐዋርያት አባቶቻችንም ይህንኑ ያስተምሩናል። ተመልከቱ፣ ከጌታ የተማሩትን እግዚአብሔር ኢየሱስ ክርስቶስ ያስተማራቸውን ስርዓት ፈጽመዋል። ሐዋርያት በዘፈቀደ አልነበረም የሚመላለሱት፣ ደስ ባላቸው መንገድ አልነበረም የሚሄዱት። ሁሉንም ነገር ጌታ ባስተማራቸው መሰረትነት ነው ሲያስተምሩ የነበሩት፣ ሲነግሩን የነበሩት። ይህንን ልብ ልንል ይገባል ወገኖቼ። ሐዋርያት በመልእክቶቻቸው አዲስ ስርዓት አልሰሩም፣ አዲስ ሕግና ደንብ መመሪያ አልሰጡንም። ከአምላካቸው ከጌታቸው ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ነው። ለዚህ ነው ቅዱስ ጳውሎስ ምን ይላል ስለ ምስጢረ ቁርባን አሁን ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ስናነብ እኮ የቆሮንቶስ ምዕመናን በዘፈቀደ የእሱ ትእዛዝ የእሱ ሕግ እንዳይደለ ሲናገራቸው ምንድን ነው ያለው? ከጌታ አለ የተቀበልኩትን አሳልፌ የሰጧችሁ እኮ ነው ያለው። ከጌታን የተቀበለው ምስጢረ ቁርባንን እንዴት መፈጸም እንዳለባቸው በደንብ ምዕመናን ባሉበት ማንበብ ይችላሉ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮና ከጌታ የተቀበልኩትን ለእናንተ አሳልፌ የሰጠው ነው ያለውና ሐዋርያት አባቶቻችን እንዲሁ ከጌታ ቀጥለው ስርዓትን፣ ደንብን ያስተማሩን
በሥርዓት መኖርን ያስተማሩን፣ ሕግን ትእዛዝን ያስተማሩን። ቀኖና ቤተ ክርስቲያን ማለት ሥርዓተ ቤተ ክርስቲያን የምንለው ለዚህ ነው። ሐዋርያት በብዙ መልእክቶቻቸው ላይ ይህንኑ ነው ጌታ ሲያስተምር የነበረውን ስለ ጾም፣ ስለ ጸሎት፣ ስለ ጋብቻ፣ በድንግልና ሕይወት ስለ መኖር፣ ስለ አዛዥና ታዛዥ፣ ስለ ድቁና አሿሿም ጀምሮ ኤጲስቆጶስ ማን መሆን እንዳለበት፣ ካህንም ማን መሆን እንዳለበት፣ ስለ ባልና ሚስት፣ ስለ አለባበስ ሁሉ እነ ቅዱስ ጴጥሮስ በመልእክቶቻቸው የሚነግሩን እንዲሁ በዘፈቀደ አይደለም። ጌታ በወንጌሉ ያስተማራቸውን ነው የነገሩን። ይህንን ነው በቃ የነገራቸውን እሱ ያስተማራቸውን እነሱም ደግሞ ተቀብለው በየዘመኑ እስካሉ ድረስ ሲያስተምሩ ኖሩ። ሐዋርያትም በሥርዓት ነበር የሚኖሩት እንዲሁም ምእመናንንም ሲያስተምሩ የነበሩትና በዚህ አይነት መልኩ ልንረዳ ይገባል። ሐዋርያት አባቶቻችን በመልእክቶቻቸው ብዙ ሥርዓትን አስተምረውናል፣ ነግረውናል። በተለይ ቅዱስ ጳውሎስ 14 መልእክትን የጻፈው በ14ቱ መልእክት ላይ በብዛት የምናነበው በሥርዓት መመላለስ እንዳለባቸው፣ በሕግና በትእዛዝ መኖር እንዳለባቸው፣ ወንድሞቼ ወይ ያለ ትእዛዝ ከሚሄዱ ሰዎች ትርቁ ዘንድ በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ እያሉ ነው የሚማጸነው ቅዱስ ጳውሎስ። ያለ ሥርዓት ከሚሄዱ ሰዎች ልፈቀቅ ልትሉ ይገባል። እምለምናችሁ ደግሞ አለ በጌታ በኢየሱስ ክርስቶስ ስም ነው ይላል። እንዲሁም ደግሞ በዚሁ በተሰሎንቄ መልእክቱ ላይ ነው ሁለቱንም የሚናገረው። በዚሁ በተሰሎንቄ መልእክቱ ላይ ምን ይላል? እንደውም ያለ ሥርዓት የሚሄዱትን ገስጿቸው ይላል። ተመልከቱ፣ ያለ ሥርዓት የሚሄዱትን። ይህም ብቻ አይደለም። በአንደኛ ቆሮንቶስ ምዕራፍ 14ም በእናንተ ዘንድ ሁሉ ነገር ይላል በሥርዓትና በአግባቡ ይሁን ይላል። ሁሉ ነገር። ለዚህ ነው ክርስቲያን ሥርዓት አለው። ሲበላ ሥርዓት አለው፣ ሲጠጣ ሥርዓት አለው፣ ሲለብስ ሥርዓት አለው፣ ሲራመድ ሥርዓት አለው፣ ሲወጣ ሲገባ ሥርዓት አለው። እንስሳ አይደለም ክርስቲያን። ለዚህ ነው አባቶቻችን በየዘመኑ ሥርዓት ሰርተው የሚያስተምሩንና ምንጩ መነሻው የሥርዓት ሲባል እግዚአብሔር አምላካችን ነው። እግዚአብሔር ደግሞ በቅዱሳኑ አድሮ ነው ሥርዓትን የሚሰጠው። ይህንን ልብ ልንል ይገባል። ዞሮ ዞሮ በመጽሐፍ ቅዱስ በሥርዓት መኖር እንዳለብን መጽሐፍ ቅዱሱ ነው የሚያዘን። አሁን ብዙ ሰው ያልተረዳው ይህንን ነው። በሥርዓት መኖር እንዳለብን ያስተማረን ሰው አይደለም፣ እግዚአብሔር አምላካችን ነው። ለምን? በቅዱሳኑ አድሮ የሚያስተምር በቅዱሳን አድሮ ሕግን፣ ትእዛዝን፣ ምስጢርን፣ ትንቢትን የገለጠ ማን ነው? እግዚአብሔር አምላካችን ነው። ቅዱስ ጴጥሮስ በመልእክቱ ነግሮናል። ይህን በመጀመሪያው ዕውቁ ነው ያለው። ትንቢት በሰው ፈቃድ አልመጣም፣ መንፈስ ቅዱስ አድሮባቸው ቅዱሳን አባቶቻችን ጽፈውታል ያለን። ይህንን ልብ ብለን ካወቅን የሥርዓት ምንጩ እግዚአብሔር ነው። እግዚአብሔር ደግሞ ለማን ሰጠ ከተባለ በቅዱሳን መላእክት ላይ አድሮ ሥርዓትን አስተማረ። እንዴት እንደሚያመሰግኑ አስተማሩን እነሱ ምስጋና ሥርዓትን። እንዲሁ ደግሞ በነቢያት አድሮ ብዙ ሕግን፣ ሥርዓትን፣ ደንብን ሰጠን። በአዲስ ኪዳን ደግሞ እሱ ሰው ሆኖ በአጭር ቁመተ ደረት ተገልጦ ካስተማረን በተጨማሪ ይህንን ኃላፊነት ለማን ሰጠ? ለሐዋርያት። ይህ ብቻ አይደለም። ከሐዋርያት ተቀብለው ደግሞ አባቶቻችን ቅዱሳን አባቶች በየዘመኑ የተነሱ አባቶችም እግዚአብሔር መንፈስ ቅዱስን መሠረት አድርገው እሱ በገለጣላቸው መሠረት እውነትን ገልጠዋል። አሁን አዲስ ሕግና አዲስ ሥርዓት የሠራ አባት የለም። አሁን ብዙ ሰው ለምሳሌ ዓለም አቀፍ ጉባኤያትን ስናይ እንደ ጉባኤ ኒቅያ፣ እንደ ጉባኤ ቁስጥንጥንያ፣ እንደ ጉባኤ ኤፌሶንን ቤተ ክርስቲያን የምትቀበለው ለምሳሌ ዓለም አቀፍ ጉባኤ የሚባሉ እነዚህ ሦስቱን ነው የምትቀበለውና በእነዚህ ጉባኤያት ላይ ተደንግገዋል ስንል ቀኖና ብዙ አባቶቻችን ቀኖና ደንገው። ይሄ ማለት ከመጽሐፍ ቅዱሱ ከብሉይም ከአዲስም ከሐዋርያትም ቀኖና ከሐዋርያትም ሥርዓት የወጣ ሥርዓት ሰርተዋል ማለት አይደለም ወገኖቼ። ልብ ብንል ጥሩ ነው፣ ልናስተውል ይገባል። እውነትን ገለጡ ነው የሚባለው በቃ እና ሐዋርያት ከጌታ ተምረው ምእመናን በየዘመኑ የሚያስታቸውን፣ የሚያጨቃጭቃቸውን፣ የሚያከራክራቸውን ጉዳይ መፍትሔ እንደሰጡት እኮ ነው ወገኖቼ። መፍትሔ ሰጥተዋል እኮ ሐዋርያት አባቶቻችን። አሁን በመጀመሪያዎቹ ክርስቲያኖች ክርክር ነበር አይደል? የሐዋርያት ሥራ ምዕራፍ 6 ላይ እኮ 7ቱ ዲያቆናት የተመረጡበት ምክንያት እኮ ያለ ምክንያት አይደለም። በሕዝቡ መካከል የምግብ ክፍፍል ላይ ሐሳብና አስተያየት ስለቀረበ እኮ ነው ሐዋርያት በሉ ዲያቆናት ምረጡና አቅርቡ ብለው 7ቱ ዲያቆናትን አስመርጠው በሕዝቡ አማካኝነት የሾሙላቸው። እንዲሁ በዘፈቀድ አይደለም ወገኖቼ።
ይህን ስለ ሾሙ ሐዋርያት ከጌታ ተሳሳቱ ማለት ይቻላል እንዴ? እንደው ከሱ ሕግ ወጡ ይባላል እንዴ? አይደለም። እንዲሾሙ ስልጣንን የሰጣቸው ማን ነው? ራሱ እግዚአብሔር ኢየሱስ ክርስቶስ ነው። ቤተ ክርስቲያንን ጠብቁ ማለት እኮ ምእመናንን ጠብቁ ማለት ነው። በስርዓት እንዲኖሩ አድርጓቸው ማለት ነው። ሐዋርያት ይህን አደረጉ። ከሐዋርያት ቀጥለው ሐዋርያነ አበው ይህን አደረጉ። እነ ቅዱስ አግናጤዎስ ምጡላ አንበሳ፣ እነ ቅዱስ ፖሊካርፐስ እና ቀኖና ቤተ ክርስቲያን ማለት ስርዓት የቤተ ክርስቲያን ስርዓት እንዴት ዘለቀ ሲባል በዚህ መንገድ ነው። ትውልድ አልፎ ትውልድ ሲተካ የሐዋርያትን መንበር የያዙ የሐዋርያትን ስልጣን የያዙ በየዘመኑ የተነሱ አባቶቻችን በምእመናን ዘንድ ጭቅጭቅ ሲያስነሳ፣ ክርክር ሲያስነሳ አንድን ጉዳይ በቅዱስ ሲኖዶስ አማካኝነት ምን ይሰጣሉ? መፍትሄ ይሰጣሉ። በእኛ ዘመን ብዙ ስርዓት በምእመናን ዘንድ ያከራከሩ ያጨቃጨቁ ጉዳዮችን ቅዱስ ሲኖዶስ መፍትሄ አልሰጠም እንዴ? ከ1987 ጀምሮ እኮ ብዙ እስከ ቅርብ ጊዜ አላየንም እንዴ? ቤተ ክርስቲያንን ሲያውኩ የነበሩ የገዛ ልጆቿንን ብለው በውስጥ ክህደትን ሲያስተምሩ የነበሩ እኮ ሲወገዙ አይተናል። እንዲሁ አሳ ይበላል አይበላም ሲባል ሲያከራክር የነበረውን ቅዱስ ሲኖዶስ መፍትሄ ሰጥቷል። የገና ጾም በ15 ይግባ በ16 በሚል ሲከራከር የነበረውን ሕግና ሥርዓት ሰርተዋል አባቶቻችን። መርሃ ጽድቅ ባህለ ሃይማኖት የሚለውን መጽሐፍ ማንበብ ነው። ቤተ ክርስቲያናችን ለምእመናን በየጊዜው ዛሬም ቢሆን ይህንን ያደርጋልና ይህንን ልንረዳ ይገባል። በዘፈቀደ የመጣ ነገር አይደለም። የስርዓት ወይም የቀኖና መነሻው ምንጩ፣ አካሄዱ፣ ሁኔታው በዚህ መሰረትነት ልንረዳ ይገባል። ምንጩ ማን እንደሆነ፣ መነሻው ማን እንደሆነ መጀመሪያ ነገር ከስሩ ውሃ ከጥሩ ይላሉ አባቶቻችንና ብዙ ጊዜ የምንሳሳተው ከዚህ በመነሳት ነውና ምንጩን ደጋግመን ልናስተውል ይገባል። የቀኖና ቤተ ክርስቲያን ማለት የሥርዓት ቤተ ክርስቲያን ምንጩ ማን ነው ከተባለ ዞሮ ዞሮ እግዚአብሔር አምላካችን ነው። ቃለ ሕይወት ያሰማልን መምህር እንግዲህ ሰፋ አድርገው በደንብ አብራርተው ነው ይህንን ጥያቄ የመለሱልንና ምናልባትም አንዳንዶች ስርዓት በሰዎች ፈቃድ ብቻ የመጣ አድርገው ለሚመለከቱ ሰዎች ምን ያህል የስርዓት መሰረቱ ክርስቶስ መሆኑን በደንብ በሚታይ መልኩ አብራርተውልናል። እንግዲህ በድጋሚ እግዚአብሔር አምላክ ቃለ ሕይወት ያሰማልን። ውይይታችን አልተጠናቀቀም። በቀጣይ ሳምንት ክፍል 2 ይዘን ወደ እናንተ የምንቀርብ ይሆናል። መልካም ሳምንት። ንግበር በዓለ በቃለ አሚነ የሚለው የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት ዝማሬ እየተደመጠ ነው። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። እንግዲህ ይህ ዝማሬ እንደተጠናቀቀ የተወደዳችሁ አድማጮቻችን የምናልፈው ወደ ተከታታዩ ሳምንታዊ የትምህርት መርሃ ግብራችን ነው። በክርስቲያን ጸሎት ትምህርት ዝግጅት ዛሬ ክፍል 26 ይደመጣል። መምህራችን መላከ ሰላም ታዬ አብርሃምን ከወዲሁ ቃለ ሕይወት ያሰማልን ማለትን እንወዳለን። ማስታወሻ በመያዝ ዝግጅቱ እንድትከታተሉ በአክብሮት እንጋብዛለን። Yeah.
የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንደተለመደው የተወደዳችሁ አድማጮቻችን በክርስቲያን ጸሎት በተሰኘው ሳምንታዊ የትምህርት ዝግጅታችን አማካይነት የክርስቲያን ጸሎት ተብሎ የሚገለጸውንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ያስተማረውን የጸሎተ አቡነ ዘበሰማያትን ትምህርት የተመለከተ ተከታታይ የጸሎቱ ማብራሪያ ትምህርት ሲሰጥ መቆየቱ ይታወሳል። እንግዲህ ዛሬ ደግሞ ኢታብአነ እግዚኦ ውስተ መንሱት ከሚለው የጸሎቱ ክፍል በመነሳት መምህራችን መላከ ሰላም ታዬ አብርሃም ትምህርቱን የሚያቀርቡልን ይሆናል። እንደተለመደው ማስታወሻ በመያዝ ትምህርቱን እንድንከታተል በአክብሮት እንጋብዛችኋለን። እግዚአብሔር አምላካችን በምንሰማው ቅዱስ ቃሉ ሁላችንን እንዲባርከን መልካም ፈቃዱ ይሁንልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የገለጸ አምላክ ለእኛም በቸርነቱ ይግለጽልን። አሜን። የክርስቲያንን ጸሎት በሚገባ አውቀን አምነን በስራ ለመተርጎም እንችል ዘንድ የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ የቅዱሳን ሁሉ ረድኤት አይለየን። ሀገራችን ኢትዮጵያን ሰላም ያድርጋት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ይጠብቅልን። አሜን። የማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ መድኃኒታችን ስለ አቡነ ዘበሰማያት ጸሎት ሲያስተምር ከተናገራቸው ክፍሎች አንደኛውን ነው አሁን ዛሬ የምንመለከተው። ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ ይላል። በዚህ በአማርኛው መጽሐፍ ቅዱስ የተገለጸው ንባቡ ማለት ነው ከክፉ አድነን እንጂ ወደ ፈተና አታግባን በሚል ነው የተገለጸው። እኛ የግዕዙን ይዘን ነው የምንሄደው። ኢታብአነ እግዚኦ ውስተ መንሱት፣ አቤቱ ማለት እግዚኦ ጌታ ሆይ ማለት ነው። የፍጥረት ሁሉ ጌታ ነው፣ የእኛም ጌታ ነው። አባታችንም ቢሆን ጌታችን፣ የእሱ ተገዦች ነን፣ ባሮቹ ነን። ልጆቹም ነን፣ ባሮቹም ነን። ኢታብአነ እግዚኦ ውስተ መንሱት፣ አቤቱ ጌታ ሆይ ወደ ፈተና አታግባን።
መንሱት ያለው ፈተናን ነው። ትርጉም አለው መንሱት ውስጡ። አላ አድነነ ወባልሐነ እምኩሉ እኩይ፣ ከክፉ ሁሉ አድነን እንጂ። ያው ተመሳሳይ ነው። ንባቦቹ ተመሳሳይ ናቸው ለማለት ነው። ከክፉ ሁሉ አድነን እንጂ። ይህ ጸሎት ክርስቲያኖች ወደ ፈተና እንዳንገባ አስቀድመን መጸለይ እንዳለብን የሚያሳስበን ነው። በዓለም ሳላችሁ መከራ አለባችሁ ብሎናል በዮሐንስ ወንጌል ምዕራፍ 14 መጨረሻው ላይ። ክርስቲያኖች እንደመሆናችን የተለያዩ ፈተናዎች ይመጡብናል። አንዱ ፈተና ከራሳችን ምኞት ሊሆን ይችላል። ከምንመኘው ክፉ ምኞት የተነሳ ሊሆን ይችላል። ይህንን ፈቃደ ሥጋ እንለዋለን። የሥጋ ፍላጎት፣ የሥጋ ምኞት። ይህም መሰረት በማድረግ ደግሞ ሁልጊዜ ለእኛ የማይተኛ የበጎ ነገር ጠላት የሆነ ሰይጣን፣ ስሙም ራሱ ባላጋራ ማለት ነው፣ እሱም በረቂቅ ይፈትነናል። በሌላም በኩል እኩይ ፈቃደ ሰይጣን፣ እኩይ ፈቃደ ሥጋ፣ ክፉ የሆነ የሥጋ ፍላጎትና ምኞት፣ የሰይጣን ግብርን የሚከተሉ ሰዎችም ዓለም ነው የምንላቸው ይፈትኑናል። ስለዚህ በፈተና ተሰናክለን እንዳንወርቅ አስቀድሞ መጸለይ ይገባል። ብዙ ሰዎች አስቀድሞ በመጸለይ ተጠቅመዋል። ለምሳሌ ነቢዩ ዳዊት በዘመኑ ሳይደርስ በትንቢት መነጽር አይቶ በዘመነ ሳምኒት እኛ ስምንተኛው ሺህ ብለን በምንጠራት 8ኛው ሺህ ብለን በሰየምናት የፍጻሜ ዘመን መዳረሻ ላይ ሰዎች ምን አይነት ጠባይ እንደሚኖራቸው ከገለጸ በኋላ አድነኝ ብሏል። መዝሙር 11 ላይ አድነኒ እግዚኦ እስመ ኀልቀ ኄር፣ መዝሙር 11 ላይ ነው። ከ8ኛው ሺህ ሲተረጎም ከ8ኛው ሺህ ቸር በጎ እግዚአብሔርን የሚፈራ ሰው የለምና ቢኖሩም ደግሞ በሞት አልቀዋል፣ ተወስደዋልና፣ ክፎቹ ቀርተዋልና ከዚያን ዘመን አድነኝ ብሏል። አድነኒ እግዚኦ እስመ ኀልቀ ኄር፣ ከ8ኛው ሺህ በጎ ቸር ሰው ጠፍቷልና አድነኝ ልና ውሁደ ሃይማኖት እምእጓለ እመሕያው፣ ከሰው ልጆች መካከል ሃይማኖት ጎሏል። ሃይማኖት እንዳለ ሆኖ እርስ በርሳቸውም አይተማመኑም፣ መተማመን ጎሏል፣ ጠፍቷልና ብሎ ጸልየዋል። ስለዚህ ያም የልቡን በልቡ አኑሮ ያም የልቡን በልቡ አኑሮ በከዳተኛ አንደበት ይሸነግላል። ከዚህ አይነት ዘመን አድነኝ ብሎ ተናግሯል።
እንግዲህ ወደ ፈተና ላለመግባት አስቀድሞ መጸለይ እንደሚገባ ከክቡር ዳዊት በመንፈስ ቅዱስ ከተቃኘው እንማራለን ማለት ነው። ይህንን ይዘው በኢትዮጵያም የነገሱ ክርስቲያን ንጉሥ አፄ ናኦድ የአፄ ንብለ ድንግል አባት 8ኛው ሺህ በመስከረም ሊገባ እሳቸው ከዚህ ከፈተና ለመዳን ተገልጾላቸው መጪው ዘመን ተገልጾላቸው መጪው ዘመን ክፉ ዘመን መሆኑ ተገልጾላቸው ወደዚህ ፈተና እንዳይገቡ ጸሎት አድርገዋል። እመቤታችንም ተማጽነዋል። ስለዚህ እግዚአብሔር ጸሎታቸውን ሰምቶ 8ኛው ሺህ መስከረም ሊገባ እሳቸው ነሐሴ 7 ቀን የጽንሰት ዕለት አርፈዋል። ልጃቸው ተተኩ። ፈተናው መጣ። በታሪክ የታወቀ ነው። እያደገ የሚቀንስ ሳይሆን እስካሁን ድረስ ቤተ ክርስቲያንም ክርስቲያኖችም እንፈተናለን። በተለይ ፈተናው የቀድሞዎቹ ቢፈተኑ ጠንካራ እምነት አላቸው። በእምነታቸው በትሩፋታቸው እግዚአብሔር እየረዳቸው ድነዋል። አሁን እኛ ደግሞ በፍጻሜ ዘመን ያለ ነው። ሐዋርያው ቅዱስ ጳውሎስም እንደነገረን የፈተና ዘመን ነው። ዓለም የምትጨነቅበት የምትፈተንበት ዘመን ነው፣ በተለይ ክርስቲያኑ። ስለዚህ ከፈተና ለመዳን እያንዳንዳችን መጸለይ አለብን። አንዳችን ለሌላው መጸለይ አለብን። ጸሎቱም ኢታብአነ እግዚኦ ውስተ መንሱት፣ አቤቱ ወደ ፈተና አታግባን ነው የሚለው፣ ከክፉ ሁሉ አድነን እንጂ። ለእኔ የሚል የስግብግብነት ጸሎት በክርስትና ውስጥ የለም። የኔ እንትና አይባልም። እግዚአብሔር የሁላችንም ነው። ስሙንም ስንጠራ ይሄ ራስ ወዳድነት ሰፍኖ የኔ ብቻ እንዳንል መጠንቀቅ አለብን። እግዚአብሔር የሁላችንም ጌታ ነው። ሁላችንም የሚያድን ነው። አባታችን ነው። ወንድማማች እህትማማች አንዱ ለሌላው መጸለይ አለበት እንጂ ስለ ራሱ ብቻ ማሰብ የማይገባ መሆኑን ነው የሚያሳያል። ፈተናው ደግሞ ሲመጣ ሁላችንም ጭምር ነው የሚያጠምደን። አንዱ ተፈትኖ ሌላው የሚቀርለት አይደለም። እንግዲህ አሁን እዚህ ላይ መጽሐፉ ላይ ምን ይላል? ማነው በወንጌሉ ምንድን ነው የሚለው? ኢታብአነ እግዚኦ ውስተ መንሱት አላ ድነነ ኦባልሐነ እምኩሉ እኩይ የሚለው መተርጉማኑም ጥሩ አድርገው ገልጸውታል አባቶቻችን። መንሱት ያለው ኃጢአት፣ ክህደት፣ መከራ ሥጋ፣ ገሃነም፣ ጸብአ አጋንንት ብለው ተርጉመውታል። ስለዚህ አንድ ላይ ሲነበብ አቤቱ ጌታ ሆይ ወደ ኃጢአት፣ ወደ በደል፣ ወደ ክህደት፣ ወደ መከራ ሥጋ፣ ወደ መከራ ነፍስ፣ ወደ ገሃነመ እሳት፣ ወደ ጸብአ አጋንንት፣ ወደ ፍዳ አታግባን፣ ከዚህ ከክፉ ሁሉ አድነን እንጂ። ከክፉ ሰዎች፣ ከክፉ ግብር፣ በግብሩም በስራው ክፉ ከተባለ ከጠላታችን ከዲያብሎስና ከሰራዊቱ አድነን እንጂ ተብሎ ነው የሚተረጎመው። እንግዲህ ባላጋሮቻችን ብዙ ናቸው።
ሰዎች ድሮ ይሄ ውደም ይወደም ይላሉ። ያኛውን እዚህ አልጠቅስም ስጋዊ ስለሆነ። እንግዲህ አንደኛው ባላጋራችን የቅርባችን ዘመዳችን ስጋ ነው። ስጋ የነፍስ ዘመድ ነው። ግን የገዛ ስጋችን ነፍሳችን ይፈትናል። መጀመሪያ በራሳችን ነው የምንፈተነው። ይህንንም ያዕቆብ በመልእክቱ ምዕራፍ 1 ላይ ሰው የሚፈተነው በክፉ ምኞቱ እግዚአብሔር ያልፈቀደውን ነገር ያልወደደውን ነገር በመመኘት ኃጢአት ይጸነሳል። እግዚአብሔርን መበደል፣ ሰውንም ማሳዘን ይጸነሳል ማለት ነው። ሀልዮ ኃጢአት ይባላል። ሀልዮ ኃጢአት ወደ ቁርጽ ሀልዮ ይደርሳል። ለአድርገው ወደ ማለት ቁርጠኛ ሀሳብ ያደርሳል። ከዛ በኋላ ወደ ነቢብ ነው፣ ወደ መናገር ነው። እንግዲህ ለመስረቅም ቢሆን ለማመንዘርም ንግግር እንግዲህ አለ ማለት ነው። ኃጢአቴ ብቻ አይደለም፣ ብዙ ነገሮች አሉና ወደ ነቢብም ይመጣል። ነቢብ በአንደበታችን የምናመጣው ነው። ይቺ ምላሳችን በጣም እሳት ናት። ቅዱስ ያዕቆብ በምዕራፍ 3 ላይ በመልእክቱ እንደገለጸው ዓለምን የምታቃጥል ነው። ትንሽ ክብሪት ወይም ትንሽ እሳት ጫካውን ሁሉ ሊያነደው ይችላል። ሰደድ እሳት ሊያስነሳ ይችላል። ጥቂት ክፉ ንግግር በአንደበት የሚነገር ጥላቻውንም ያስፋፋል፣ ኃጢአቱንም ያስፋፋል። ዛሬ ዓለማችን ፍየሎች የበዙበት፣ መላሰኞች የበዙበት፣ በጎቹ ግን ዝም ያሉበት። አይስማማትማ ለበግ መለፈፍ እንደ ፍየል። ዝም ብሎ መናገር ነፃነት መስሎን ባርነት ውስጥ እንገባለን። አንደበትን አባቶቻችን በአርምሞ ይገዙታል፣ በዝምታ። ለምሳሌ እና አባ አጋቶንን ብንወስድ ክፉ ነገር ላለመናገር ድንጋይ ጎርሶ ይኖር ነበር። ለበጎ ነገር ሰው ለማስታረቅ ወንጌል ለማስተማር ሲሆን ግን ያን ያወጣና ከተናገረ በኋላ መልሶ ራሱን ለመቆጣጠር አንደበቱን፣ ምክንያቱም አንደበቱን የሚገዛ ሰው ፍጹም ሰው ነው፣ ቀላል አይደለም። ሁላችንም አሁን የተቸገረው ይሄ ምላሳችን ነው ያስቸገረች። ምላስ ሞትን ትጠራለች። ስንቱ ነው በምላስ የተሰናከለው? እንደ ውይይት ከጠላትም ጋር መወያየት አይገባም። እናታችን ሔዋን ከእባብ ጋር ተወያይታ ነው፣ በእባቡ ከተሰወረ ጋር እና ምኞት አደረባት። ያ የራሷ ፈቃድ ነው፣ ስጋ ፈቃድ ነው። ከዛ በኋላ ምንድን የተፈጸመው? እባቡ በእባብ ተሰውሮ አታለላት። ሐዋርያው ቅዱስ ጳውሎስ ሴቲቱ ናት መጀመሪያ የተታለለችው ይላል። በምላስ ደለላት። እሷ ከተሸነፈች በኋላ አሁን እንግዲህ ያንን ምንም የማትጓጓለትን ዕፀ በለስ ማየት ጀመረች። እግዚአብሔር ያልፈቀደውን ነገር አድርጎ ያሰኛል ፈታኝ። አሁን ከዛው ከገነት ካሉት ሁሉ እኮ ምንም ዋጋ ይህን ያህል እኮ አይደለም። በለስ ለስጋ ምንም ጥቅም የላት፣ ግን የማያስፈልገውን ነገር ያስመኛል ሰይጣን። ስለዚህ ከእግዚአብሔር ፈቃድ ወጥታ ደግሞ ከሌላው ጋር በንግግርም ባሏንም አሳሳተች። ተወያዩ፣ ተስማሙ። በዛ ቅጠል በመብላት የእግዚአብሔር መንግስት ለማግኘት እንደ እግዚአብሔር ለመሆን
ዛሬም በቅጠል የሚሳሳቱ ብዙ ሰዎች አሉ። መንፈስ ቅዱስ ትምህርት ቢገልጽ ይሻላል እንጂ በቅጠል ማበር ጥሩ ነው። ብዙ ሰዎች በዚህ የተሰናከሉ ሰዎች ገጥመውኛል። እኔ እንዴት ጀመሩ እያልኩ ነፍሳቸውን ይማር አንድ ሰው ጠይቄያለሁ። የቤተክርስቲያን መሪ ጌታ ናቸው። ትምህርት እንዲገባን ብለው የወሰዱት አለ። ለሐዋርያት የቅዱሳት መጻሕፍትን ትርጓሜ ትምህርቱን የገለጸ መንፈስ ቅዱስ እንጂ ቅጠል ነው እንዴ? ቅጠል አለ። እግዚአብሔር እጽዋትን የፈጠረበት የራሱ ምክንያት አለው። የሚያሳብድ ቅጠልም አለ ማለት ነው። በዛ ላይ ትንሽ መጠጥ ሲሸታቸው በቃ ራሳቸውን አይቆጣጠሩም። አንድ መለኪያ አረቄ ከጠጡ ወይም አንድ ብርሌ ጠጅ ከጠጡ ያብዳሉ። እኛ ጭምት የሆኑ ሰው እንዴት አድጎ እንደሚሆኑ እንደዚህ መሆንም አለ ማለት ነው። ስለዚህ ቅጠል በሉ ወላጆቻችን። በእነሱ ላይ ለመፍረድ አይደለም። እርቃናቸውን ቀሩ፣ ጸጋቸውን አጡ። ኃጢአት ማለት ጸጋን ማጣት ነው፣ እግዚአብሔርን ማጣት፣ ከበጎ ነገር መለየት ማለት ነው። ነፍስም ትሞታለች። ከእግዚአብሔር ጸጋ ከተለየች ነፍስ ሞተች ማለት ነው። ከስጋ ሞት የነፍስ ሞት ይከፋል። እንግዲህ ፈተና መጣ። ፈተና አስቀድሞ በጸሎት ቢጠነቀቁ ኖሮ ይመክቱት ነበረ። እኛ ብዙ ጊዜ የምንሰናከለው ስራ ስንፈታ ነው። ሕሊናችንን ስናቦዝነው ነው። አንድ አባባል አለ፣ ስራ ፈታ አእምሮ የሰይጣን ቢሮ ይሰራበታል ማለት ነው። ኢዮብን ፈተነ። ኢዮብ ግን ዝግጁ ስለነበረ አሸንፏል። ሚስቱ ግን ባዶ ስለሆነች እግዚአብሔርን ካድና ሙት ነው ያለችው። መጽሐፍ ኢዮብ ተመልከቱ። አያችሁ ይህን ፈተና። ሶምሶንን ያህል ያ ጀግና ጸጋ የተሰጠው አላስፈላጊ ፍቅር አሁን ዘመኑ ሰው የሚሰናከለው ባላስፈላጊ ፍቅር ነው። ከተፋቀሩማ እንደ አብርሃምና እንደ ሳራ አግብቶ መኖር ነው። በሴሰኝነትና በዝሙት ሲሰናከሉ መኖር ምን ይጠቅማል? ውጤቱ እኮ ቂጥኝና ጨብጥ ኤድስ ነው። አሁን ሲነገር በመዝናናትም እያዝናና ሰይጣን ኃጢአት እያሰራ ነው ያለው ዓለሙን። ከዝሙት ሽሹ ይለዋል። ሽሹ አለ ቅዱስ ጳውሎስ። ዓለም በሱ ዘንድ የሞተችው ከዝሙት ሽሹ አለ። እኛ ባለማወቃችን ተቃጥለን እንኖራለን። ሶምሶን ጀግና ነው። ጸጋውን ያጣው ግን በፍትወተ ሥጋ ተማርኮ በሐሰተኛ ፍቅር ተማርኮ ደሊላ ደለለችው። የፍልስጤማውያን መጫወቻ ሆነ። ሁለት ዓይኑን አጣ። መጨረሻ ነው ንስሐ ገብቶ ወደ እግዚአብሔር ለምኖ ኃይሉ ተመልሶለት የእግዚአብሔርን ጠላቶችም አብሮ እስከ መጥፋት የደረሰ። እንግዲህ ይሄ ሁሉ መንሱት ይባላል። ማሰነ ጠፋ። ከዛ ነው ምሳሌ ሙስና የሚመጣው። በሙስናም እንዳንፈተን አስቀድመን መጸለይ ያለብን። ሌላውንም ሙስና ማስለመድ የለብንም። በሬውን ጨው አልሰውት ሲከለክሉት ቢዋጋ ያላ ሰውም ተጠያቂ ነው። ያ የሚል ሰውም በኋላ ሊታረድ እንደሆነ አውቆ የሚሞትበትን ጨው መላስ ቢተው ጥሩ ነው። እንግዲህ ትምህርት ስለሆነ እንዶ ቀላ በእኔ በደካማው አይምሮ ተተንትኖ የሚያበቃ አይደለም። እንግዲህ
ቅዱሳን አሉ በሚስጥር የከበሩ እነዛ ሄደዋል። እንግዲህ አባቶቻችን አሁንም አሉ። አባቶች የሉም ማለት አንችልም። መቼ ቀረብንና ከነሱ ተማሩ? እኛ ውስጥ ስለሌለ ነው ሰው የሌለ የሚመስለን። ሰዎች አሉት እግዚአብሔር። ኤልያስ እኔ ብቻዬን ቀረው ብሎ ነበር። ኧረ አንተ ብቻ አይደለም፣ ለብዔልዜቡል ያልሰገዱ እኔም ብቻ የሚያመልኩ 7,000 ሰዎች አሉኝ ነው ያለው። እኔ ብቻ ነኝ አይባልም። አቡነ እንጦንስም እኔ ብቻ ነኝ ብለው ነበር። ወደ አስካፍ ነው የመራቸው። ለካ በዓለም ውስጥ እንዲህ አይነት የምናኔ ሕይወት የሚኖር አለ ብለው ነው የተማሩት። መቃርስም ታላቁ መቃርስ እንደው ራሳቸው ብቻ የሆኑ መስሏቸው ነበረ እንደው እግዚአብሔር የሚያገለግሉ። ወደ ክሌቲ አንስት ወደ 2 ሴቶች በጋብቻ ወደሚኖሩት ላካቸው። ከዛ ተምረው ይህን ግብራችሁን አትተው ብለው መርቀው ተመልሰዋል። እግዚአብሔር ትልልቆችም በትንንሽ ያስተምራል። ምክንያቱም በፈተና እንዳይወርቁ ነው። ፈተና ክፉ ነው። የፈተና ወጥመድ ነው የከበበን ሁላችንንም። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ብርሃን ወጣ ከመስቀሉ የሚያንጸባርቅ ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጁ እውነተኛ እርቅ ደስ ይበለን በትንሣኤው ብርሃን እልል እንበል በአንድነት ሆነን ተነሳልን መድኃኒታችን። ከፊት ለፊት በመሳሉ የመስቀሉ ነገር የሚወድኸው ሐዋርያ የወንጌል መምህር ዮሐንስም ስቅለቱን በማየቱ አለቀሰ እስከ ዕለተ ሞቱ ሊያሰቅቀው ሞቱ ግርፋቱ። የተወደዳችሁ አድማጮቻችን ዝግጅቶቻችንን ስትከታተሉ ስለነበረና አብራችሁንም ስለቆያችሁ ከልብ እናመሰግናለን። በሰማነው ቅዱስ ቃሉ አምላካችን ሁላችንን ይባርከን። እንግዲህ ለዛሬ የተመደበልን የአየር ሰዓት ወደ መጠናቀቁ እየተቃረበ ነው። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት እና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። ሳምንት በተመሳሳይ ሰዓት በልዩ ዝግጅትና አቀራረብ ወደ እናንተ ለመድረስ አስፈላጊውን ቅድመ ዝግጅት ሁሉ እናካሂዳለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲታ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው
በእኛ ላይ ጸንታ ትኑር ለዘላለሙ አሜን። የሰው ልጆች እውነተኛ እርቅ ደስ ይበለን በትንሣኤው ብርሃን እልል እንበል በአንድነት ሆነን ተነሳልን መድኃኒታችን። እስከ መሞት ላልተለየው ቅዱስ ሐዋርያ ለዮሐንስ ለወንጌል ሰው የፍቅር ባለሙያ ምስጋናችን ከምድር ይድረሰው። እንድናለን በሰጠን ምሳሌው ሰዎች ሁሉ እንከተለው። ብርሃን ወጣ ከመስቀሉ የሚያንጸባርቅ ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ ደስ ይበለን በትንሣኤው ብርሃን እልል እንበል በአንድነት ሆነን ተነሳልን መድኃኒታችን።